አውሮፓ ቻምፒየንስ ሊግ ላይ እነዚህ ቡድኖች ብዙ ጊዜ ተገናኝተው አያውቁም ባለፉት አመታቶች ማለት ነው። ከዚህ በፊት ለመጀመሪያ ጊዜም የተገናኙት ከ19 አመታት በፊት ነው። ገዙ ቆይቶ አድርጓል። በእርግጥ አርሰናል ከዚህ አመታት ውስጥ 7ቱን አመት በአውሮፓ ቻምፒየንስ ሊግ አልተሳተፈም። በዩሮፓ ሊግ በሌሎች ውድድሮች ላይ ነው የተሳተፈው። ከዛ ውጪ ደግሞ ከምድቡም የወጣባቸው ጊዜያቶች አሉ። 16 ጥሎ ማለፍ ውስጥ ከፍ ሲል ደግሞ እስከ ሩብ ፍጻሜ፣ ግማሽ ፍጻሜና ፍጻሜ የደረሰበት ጊዜ አለ። በወቅቱ ግን ለፍጻሜ የደረሰበትም ጊዜ የሚነሳ ነው። ከሪያል የ2006 የፍጻሜ ታሪኩ ይነሳል። 2006 ላይ ለአርሰናል በጣም ጥሩ ጊዜ እንደነበር እስከ ፍጻሜም የደረሰበት እንደሆነ ይታወሳል። ፌብሩዋሪ 21 2006 ነው ሳንቲያጎ በርናባው ላይ ሪያል ማድሪድና አርሰናል የተገናኙት። በዚህ ጨዋታ መርሃ ግብር አርሰናል 1-0 በሆነ ውጤት ነበር ጨዋታውን ያሸነፈው። በጣም ታሪካዊ ጨዋታ ነው። ድንቅ ምሽት ነው። እንደውም ቀደም አድማጮቻችንም ሀሳባቸውን ሲያጋሩን ሲጠቅሱ የነበረው የጨዋታ ታሪክ ነው። አርሰናል በአውሮፓ ቻምፒየንስ ሊግ በተለይ ጨዋታውን የተመለከቱት አድማጮቻችን በሚገባ ትልቅ ትዝታ አላቸው ከዛ ጨዋታ ጋር። በወቅቱም ደግሞ 2005-2006 ደግሞ ለአርሰናል በጣም የተሻለ ታሪክ ነበረ። በፕሪሚየር ሊጉ ከዛ በፊት የነበረው 2004-2005 ይነሳል። ከዛ በመቀጠል ደግሞ በአውሮፓ ቻምፒየንስ ሊግ መድረክ ደግሞ ለአርሰናል ምናልባት እስከዛሬ ድረስ ያልተመለሰው የአውሮፓ ክብሩን ለማሳካት በጣም የተሻለው ጊዜ ያ ነበረ። ከዛ መልስ ደግሞ ኤምሬትስ ላይ የተደረገው የጨዋታ መርሃ ግብር ደግሞ በማርች 8 2006 የተደረገው የጨዋታ መርሃ ግብር ነበር። አቻ 0-0 በሆነ ውጤት ነው የተጠናቀቀው። ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ተሸናንፈው የሚያውቁት አርሰናል አንድ ጊዜ ነው። ከዛ ውጪ በአቻ የጨዋታ መርሃ ግብር ነው ያጠናቀቁት። በአውሮፓ ቻምፒየንስ ሊግ ከዚህ አመት በኋላ ተገናኝተው አያውቁ። ከ2005 ከ2006 ድፍን 19 አመት ሞልቶታል። ተመልከት ገዙ የጨዋታው ጊዜ የተከናወነበትን ወቅት ስታስበው፣ ወቅቱን ጊዜውን ስታስበው ከ19 አመት በኋላ ድፍን ታሪኩ የሚሞላበት ጊዜ ይሆናል። የመጀመሪያው ጨዋታ መርሃ ግብር ደግሞ በአርሰናል ሜዳ ኤሚሬትስ ላይ የሚሆን ይሆናል። በዚህ አመታት ውስጥ ሪያል ማድሪድ ከ2006 በኋላ ባለፉት 19 አመታት የአውሮፓ ቻምፒየንስ ሊግ ክብርን ደግሞ ደጋግሞ አንስቷል። በላሊጋው ላይ ክብርን አሳክቷል። አርሰናል በፕሪሚየር ሊጉ የዋንጫ ክብርን ከዛ አመት በኋላ አላሳካም። በአውሮፓ ቻምፒየንስ ሊግም 2006 የፍጻሜ አመት ላይ ደረሰ። በአውሮፓ ቻምፒየንስ ሊጉ ከዛ በኋላ የዋንጫ ክብርን አላሳካም። ማድሪድ ግን 15 የአውሮፓ ቻምፒየንስ ሊግ ክብሮችን አሳክቷል። ግን በብዛት ደግሞ ካሳካቸው የዋንጫ ክብሮች ደግሞ ታሪኮቹ በተለይ ከ2012 ከ2010 በኋላ ያለው የሪያል ማድሪድ የዋንጫ ክብር በአውሮፓ ቻምፒየንስ ሊግ ላይ በጣም የተሻለ ታሪኮችን አሳክቷል። ከአርሰናል በተሻለ በሪያል ማድሪድ ቤት ውስጥ የሚገኙ አሰልጣኞች እንዲሁም ደግሞ ተጫዋቾች ባለፉት አመታት የዋንጫ ክብር በመድረኩ በአውሮፓ ቻምፒየንስ ሊግ ክብርን አሳክቷል። ካርሎ አንቸሎቲ ማንሳት እንችላለን፣ እነ ሉካ ሞድሪችን ማንሳት እንችላለን፣ ቪኒሲየስ፣ ጁድ ቤሊንግሃምን ብንጠቅስ ቢያንስ በሪያል ማድሪድ ውስጥ 1 አመት 2 አመት ቆይታ ያደረጉ የአውሮፓ ቻምፒየንስ ሊግ ክብርን ያሳኩበት ጊዜ እንደነበር መጥቀስ እንችላለን። ከ2006 በኋላ ለሪያል ማድሪድ በአውሮፓ ቻምፒየንስ ሊጉ ብዙ ክብርና ታሪክን ያሳኩበት ጊዜ ነበር። ያ አንደኛው ታሪክ ሆኖ ይነሳል። ከዛ በመቀጠል ግን የሚገናኙት የነበረው በኤምሬት ካፕ ነበረ። ያም ደግሞ 2008 ኦገስት ነሐሴ ወር በኢትዮጵያ የተካሄደ የጨዋታ መርሃ ግብር ነው። አርሰናል ያንን ጨዋታ 1-0 በሆነ ውጤት ማሸነፉ ይታወሳል። በኢንተርናሽናል ሻምፒዮን ካፕም ደግሞ እንደዚሁ 2019 ላይ በቅርቡ መገናኘታቸው ይታወሳል። 2-2 በሆነ ውጤት ጨዋታው ከተጠናቀቀ በኋላ 3-2 በሆነ ውጤት ሪያል ማድሪድ ያሸነፈበት የጨዋታ መርሃ ግብር። ስለዚህ በጥቅሉ 4 ጊዜ ነው ማለት ነው የተገናኙት። 4 ጊዜ ነው የተገናኙት በትልቁ መድረክ በአውሮፓ ቻምፒየንስ ሊግ 2 ጊዜ። ይሄኛው የአርሰናል ብልጫ አለ፣ ይሄኛው ለሶስተኛ ጊዜ ነው የተገናኙት። ከዛ ውጪ አንዳንድ በተለያዩ ውድድሮች በአጠቃላይ 4 ጊዜ ይሆናል። በሁሉም ውድድሮች ከቆጠር ነው 5 የእርስ በርስ ግንኙነታቸው ይሆናል ማለት ነው። በዚህ ሁሉ ግን የአርሰናል ብልጫ የተወሰደበት ነው። ሪያል ማድሪድ በሁሉም ውድድሮች አላሸነፈም፣ በሁለቱ ተሸንፏል። በሁለቱ በአቻ ውጤት ያጠናቀቁት የጨዋታ መርሃ ግብር ነው የሚሆነው። ስለዚህ ዛሬ ምሽት በብዙ መንገድ ይጠበቃል። ሪያል ማድሪድ ከአርሰናል ጋር አይገናኝ እንጂ ከእንግሊዝ ቡድኖች ጋር ከ2017-18 የውድድር አመት በኋላ ባለፉት 22 የጨዋታ መርሃ ግብር ከ16 ጥሎ ማለፉ ጀምሮ የጨዋታ መርሃ ግብሮች ላይ ተገናኝቷል። በዚህ ውስጥ 22 የጨዋታ መርሃ ግብር ውስጥ ሪያል ማድሪድ 11 ጊዜ የእንግሊዝ ቡድኖችን ማሸነፍ ችሏል። 5 ጊዜ በአቻ ውጤት ተለያይቷል። 6ቱን ደግሞ ሽንፈት ያስተናገደበት ነው። የእንግሊዝ ቡድኖችን ስናነሳ ደግሞ በቅርቡ ደግሞ ባለፉት 4 አመታት በሩብ ፍጻሜ በግማሽ ፍጻሜና በ16 ጥሎ ማለፍ ውስጥ አሁን ደግሞ በምድብ ውስጥ 8 የጨዋታ መርሃ ግብራቸውን አድርገው ደግሞ ቀጥታ 16ቱን ለመቀላቀል ከማንቸስተር ሲቲ ጋር ጨዋታቸውን ማድረጋቸው ይታወሳል።
በፍጻሜም ይገናኛል። ከሊቨርፑል ጋር የምናስታውሰው ታሪክ አለ። ከሊቨርፑል ጋርም አሁን በዚህኛው የውድድር ዓመትም 2-0 በሆነ ውጤት ወደ አንፊልድ ሮድ መጥቶ የተሸነፈበትንም አጋጣሚ እናስታውሳለን በሚገባ። በዚህ ዓመት ቢያንስ እንኳን ሶስተኛው ቡድን ይሆናል ማለት ነው። ሊቨርፑል የመጀመሪያው ነው፣ ሽንፈትን አስተናግዷል። በሊቨርፑል በመጀመሪያ የምድብ 8 የጨዋታ መርሃ ግብሮች ውስጥ ሪያል ማድሪድ 3ቱን ሽንፈት ሲያስተናግድ፣ በፈረንሳዩ ቡድን ሊል ሽንፈትን አስተናግዷል። በጣሊያኑ ክለብ በኤሲ ሚላን ሽንፈትን አስተናግዷል። በእንግሊዙ ቡድን በሊቨርፑል 2-0 በሆነ ውጤት ሽንፈትን አስተናግዷል። ክሊያን ምባፔ የፍጹም ቅጣት ምት ባበከነበት ጨዋታ ማለት ነው። በዛ ጨዋታ ማለት ነው። የምድቡን 8 የጨዋታ መርሃ ግብር ውስጥ 5ቱን አሸንፎ 3ቱን ሽንፈት ሲያስተናግድ አንደኛውን በእንግሊዝ ቡድን ነው ሽንፈት ያስተናገደው። በምድቡ የመጀመሪያ የጨዋታ መርሃ ግብሮች ላይ ሪያል ማድሪድ የተቸገረበት ጨዋታ እንደነበር እናስታውሳለን። የአውሮፓ ቻምፒየንስ ሊግ አዲሱ ፎርማት ከመጣ በኋላ የመጀመሪያዎቹ 8 ቡድኖች የመጀመሪያውን 16 ጥሎ ማለፉን ሲቀላቀሉ፣ ቀጣይ ደግሞ ከ9 እስከ 24 ውስጥ ደግሞ የሚያጠናቅቁ ቡድኖች ደግሞ በዕጣ ማውጣት ስነ ስርዓት ይደረግላቸውና ቀጥታ የመጀመሪያዎቹን 8ቱን ይቀላቀላል። በዛ ጊዜ ደግሞ ከማንቸስተር ሲቲ ጋር ነው ጨዋታውን ያደረገው። ሁለተኛው የእንግሊዝ ቡድን ይሆናል ማንቸስተር ሲቲ። በደርሶ መልስ የጨዋታ መርሃ ግብር ማንቸስተር ሲቲን ማሸነፉን ተከትሎ ወደ 16 ጥሎ ማለፍ ውስጥ ገባ። ከዛ በመቀጠል ደግሞ ባለፉት አመታት በታሪክ ውስጥ ለዲያጎ ሲሞኒ እጅግ ፈተና የሆነበት፣ ምናልባት ዲያጎ ሲሞኒ ባለፉት 12 አመታት አንድም የአውሮፓ ቻምፒየንስ ሊግ ክብር እንዳያሳካ ካደረገው ቡድን መካከል የስኬቱ በር ላይ የሚቆምበት ሁሉ ነገር ጨርሰ አጣጥመ የመጨረሻውን ታሪክ ግን አንተ ልትጽፍ ስትችል የአንተን ታሪክ እንዳታሳካ ከሚያደርግህ መንገድ ሪያል ማድሪድ ለሱ ትልቁ ጋራንጣው ነው ብለን ማንሳት እንችላለን። በሪያል ማድሪድ ደግሞ ደጋግሞ ዋንጫ ክብሮችን አጥቷል። ዲያጎ ሲሞኒ ጥሩ ቡድን የሰራው ዘንድሮ በላሊጋው ተፎካካሪ ቡድን አለው። ከዛ ባሻገር ደግሞ ባለፉት አመታቶችም ተስፋ ሰጪ እንቅስቃሴን የሚያሳይ ቡድን ያሳየ አሰልጣኝ ነው። ከዛ መልስ ነው ያንን እንዶ ምናልባት ማድሪድ ፈተና ውስጥ ገባ ሊወድቅ ይችላል ተብሎ ይተጠበቀ ነበር በዛ የጨዋታ መርሃ ግብር ላይ። ሁሉን ነገር ግን ሜዳ ላይ አድርገው ዋንዳ ሜትሮፖሊታኖ ስታዲየም ላይ ሪያል ማድሪድ ወደ ሩብ ፍጻሜው ማለፉን አረጋገጠ። የማድሪድ አመጣጥ ምቾት የተሞላበት አይደለም ያሁኑ ግን የኖካውት ስቴጆችን ደግሞ ማድሪድ በታሪክ ውስጥ ተመለከተው የዋንጫ ክብሮችን ባነሳበት የአውሮፓ ቻምፒየንስ ሊግ ጉዞ የተሻለ ታሪክ የሚሆነው የመጀመሪያዎቹ ውስጥ ከ16 በፊት ውስጥ የምድብ ጨዋታ ጥሎ ማለፉ ሩብ ፍጻሜ በኋላ ሪያል ማድሪድ የሚቀየር ቡድን ነው። አትሌቲኮ ማድሪድ እኮ ጠንካራ ቡድን ነው። ከአውሮፓ ቻምፒየንስ ሊግ ሽንፈት በኋላ እኮ ነው ያለፉትን 3 የጨዋታ መርሃ ግብር በሁለቱ ሽንፈት ያስተናገደው፣ በአንዱ አቻ የተለያየው። የመጨረሻ የጨዋታ መርሃ ግብሩ ነው በ30ኛ ሳምንት የላሊጋ ጨዋታውን ያሸነፈው። ከዛ በፊት ሪያል ማድሪድም እንደዚህ የወጥነት ችግር ያለበት ቡድን ነው። በ30ኛ ሳምንት የጨዋታ መርሃ ግብር በቫሌንሺያ ሽንፈትን ያስተናገደ ቡድን ሆኗል። ማድሪድ በላሊጋው 63 ነጥቦችን ሰብስቦ ከመሪው ከባርሴሎና በ4 ነጥብ ዝቅ ብሎ በደረጃ ሰንጠረዡ ሁለተኛ ላይ ይገኛል። ስለዚህ ሪያል ማድሪድ ላሊጋው ላይ በዘንድሮ ውድድር ዓመት 5 ሽንፈቶችን ያስተናገደ ቡድን ነው። የወጥነት ችግር አለበት። እርግጥ ባርሴሎና ባለፉት ተከታታይ 6-5 የጨዋታ መርሃ ግብር ሽንፈት አለማስተናገዱ፣ 4ቱም በተከታታይ የማሸነፍ ጉዞና የመጨረሻውን የጨዋታ መርሃ ግብር ባቻ ማጠናቀቁ በላሊጋው ላይ በመሪነት ስፍራ እየተቀያየሩ ነው የመሩት። ሪያል ማድሪድ 3-4 ሳምንታቶችን ሲመራ፣ ባርሴሎና ደግሞ ተከታታይ ሽንፈቶችን ሲያስተናግድ አንደኛ ደረጃ ላይ የሆኑ የቀጠሉበት ሳምንት ነበር። በላሊጋው 30ኛ ሳምንት የጨዋታ መርሃ ግብር ሆኖታል። 67 ነጥቦችን ሰብስቦ ባርሴሎና በመሪነት ስፍራ ይገኛል። ሪያል ማድሪድ ከባርሴሎና ቀጥሎ 63 ነጥቦችን ሰብስቦ በደረጃ ሰንጠረዡ ሁለተኛ ላይ የሚገኝ ቡድን ያደርገዋል። በአጠቃላይ ግን ስንመለከተው ሪያል ማድሪድ ላሊጋው ላይ ጥሩ ፉክክርን እያሳየ አይገኝም። የወጥነት ችግር የሚነሳበት ቡድን ነው። ካርሎ አንቸሎቲ የመጀመሪያ ትልቁ ጥያቄያቸው ከተጫዋቾች ጉዳት ባሻገር የፊት መስመሩን እንዴት አድርገው ማጠናከር ይችላሉ የሚለው ትልቁ ጥያቄ ነበር። አርሰናል ባለፉት 3 አመታት በተለይ ሚኬል አርቴታ ገዙ ወደ አርሰናል ቤት ሲመጣ ትረዝ ፕሮሰስ 5 አመታት በአርሰናል ቤት ምን ይመስላሉ? የመጀመሪያው አመት ላይ 8ኛ ደረጃ ይዘው ካጠናቀቀ በኋላ በኤፍኤ ካፕ ክብር ጀመረ። ከዛ በኋላ ቡድኑ በጣም ፕሮግረስ የሚያደርገው ሆነ። ባለፉት 3 አመታት ለዋንጫ የሚፎካከር ቡድን ሆነ። በተለይ ደግሞ አምና 89 ነጥቦችን ይዞ ያጠናቀቀበት በፕሪሚየር ሊጉ ሁለተኛ ደረጃን ይዞ ከመሪው ከማንቸስተር ሲቲ በ2 ነጥብ ዝቅ ብሎ ሲቲ 91 ነጥብን ይዞ ነው በዚያ ውድድር አመት የፕሪሚየር ሊጉን ክብር ያሳካው። ከዛ በፊት ደግሞ እንዲሁ ከማንቸስተር ሲቲ ጋር እስከ መጨረሻው የፕሪሚየር ሊጉ ሳምንታቶች ድረስ 3 እና 4 የጨዋታ ዕድሜ እስኪቀረው ተፎካካሪ ቡድን ነበር። ዘንድሮ 3ኛ አመቱ ነበር ለሚኬል አርቴታ። በዚህ ፕሮግረስ ውስጥ ዋንጫ ማሳካት ይችላል። አርሰናል አድጓል። የእድገት መጨረሻ ደግሞ ዋንጫ ነው። አድገህ ቡድን ጥሩ ሆኖ ተገንብቶ ከዛ በኋላ ያ ቡድን ስኬታማ ሆነ ብለን የምታነሳው በዋንጫ ክብር ነው። ምናልባት ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ በዚህን ያክል ክብር ከፍ ብሎ የሚነሳው በየአመቱ የሚያሳካቸው የዋንጫ ክብር ቻምፒየንስ ሊግ ላይ ማድሪድ የሚለው ስም በጥሩ ባይቆምም
አትሌቲኮ ማድሪድ የተሻለ እንኳን ቢሆን ሪያል ማድሪድን ለማለፍ የምትጫወተው ከታሪኩ ከስሙና ከሚያሳካቸው ድሎች ጋር ነው። አርሰናል ደግሞ የዚህ ትልቁ ጥያቄ ያለበት ቡድን ነው። ሊቨርፑል በዘንድሮ የውድድር ዓመት 3-4 ድል ሰጥቷል። አሁን ያለፈውን ሳምንት እንኳን ብንመለከት አርሰናል አቻ ሲለያይ ከኤቨርተን ጋር ሊቨርፑል ሽንፈትን አስተናገደ። በእንደዚህ አይነት ወይ እንኳን መጥቶ ቢሆን ኖሮ የፕሪሚየር ሊጉን ክብር ለማሳካት ለአርሰናል ከመቼውም ጊዜ የተሻለ እድል ነበረው። እርግጥ የተጫዋቾች ጉዳት አለበት፣ የቡድኑ ወጥነት ጥያቄዎች አለ። በክረምት የተጫዋቾች ዝውውር አንደኛው ኤዱ ጋስፐር በስፖርቲንግ ዳይሬክተር በኩል በአርሰናል ቤት የተጠየቀው ጥያቄ 36 የተጫዋቾችን ዝውውር የፈጸመ የስፖርቲንግ ዳይሬክተር ሰው ነው። ለአርሰናል ከ2022 በኋላ የትረስት ፕሮሰስ ፕሮግረስ አካል ሆኖ የሚኬል አርቴታ ቡድን አርሰናል በዋንጫው ፉክክሩ ጠንካራ እንዲሆን የስፖርቲንግ ዳይሬክተሩ ሚና ሲወጣ የነበረው ይህ ብራዚላዊ ኤዱ ጋስፐር እንደሆነ ይጠቀሳል። ትልቁ ጥያቄ ግን ሲነሳበት የነበረው የፊት መስመሩ የተጫዋቾች ዝውውር ላይ በክረምቱ አለማስፈረሙ፣ ዘንድሮ አርሰናል ዋንጫ ለማጣቱ ሚኬል አርቴታ፣ ኤዱ ጋስፐር እንዲሁም ደግሞ የስፖርቲንግ ዳይሬክተሮቹ በአጠቃላይ እንደ ቡድን ደግሞ የሚነሳበት ትልቁ ጥያቄ ነበር። ያንም መልስ ሳይመልስ ጃንዋሪ መጣ። ጃንዋሪ ላይም ደግሞ በተጫዋቾች ዝውውር የፊት መስመሩን ተጫዋች ሳያስፈርም አርሰናል ይህንን አመት ሊያጠናቅቅ ጥቂት ጊዜ ቀረው። አሁን ያለ ተፈጥሯዊ ተጫዋች በሚኬል ሜሪኖ ነው የ9 ቁጥር ቦታውን ከቨር ለማድረግ አርሰናል እየታገለ የሚገኘው። በዚህም የጨዋታ መርሃ ግብር ትልቅ ፈተና ይገጥማል ተብሎ የሚጠበቀው በዛኛው በኩል አይምሬ የሆኑ ተጫዋቾች ባለፉት ከእንግሊዝ ቡድኖች ጋር በጨዋታ መርሃ ግብሩ ክለብ ምባፔን ብንመለከት ባደረጋቸው የእርስ በርስ የጨዋታ ሂደቶች ላይ ወደ እንግሊዝ መጥቶ ግብ ማስቆጠር የሚችል ተጫዋች ነው። በ16 የጨዋታ መርሃ ግብር 10 ግቦችን በአውሮፓ ቻምፒየንስ ሊግ ማስቆጠር የቻለ ተጫዋች ነው። እንደዚህ አይነት ደግሞ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ግብ ማስቆጠር ከእንግሊዝ ቡድኖች ጋር ጥሩ ታሪክ አለው። ከዚህ በፊት ካሬም ቤንዜማ ነው የምናስታውሰው 7 ጎሎችን በ5 የጨዋታ መርሃ ግብር 2021-2022 ላይ ያሳካው ታሪክ ነው። ስለዚህ ለአርሰናል የዛ እድገት መጨረሻው በዋንጫ ክብር መምጣት ነበር። በአውሮፓ ቻምፒየንስ ሊጉ አርሰናል ከተፎካካሪነት ጉዞ ከወጣና ሩብ ፍጻሜ ግማሽ ፍጻሜን ከተቀላቀለ ቆይታን አድርገው ነበር። ከ7 ዓመታት ቆይታ በኋላ ነበር ሚኬል አርቴታ ይህ ቡድን ወደ አውሮፓ ቻምፒየንስ ሊግ እንዲገባ በር የከፈተለት የቡድኑም ለውጥ የመጣው። ከዛ በኋላ ደግሞ ወደ ምድቡ ወደ ቀጣይ ዙር ደግሞ ሲያልፍ ደግሞ ለአርሰናል ከ14 ዓመታት በኋላ ያመጣው ሌላኛው እድል ነበር። ከዛ በመቀጠል ታሪኮችን እያስተካከለ የሚመጣ ነው። አየህ ሲሳተፍ 7 ዓመቱ ነበር። በቀጣይ ደግሞ ዙሩን ደግሞ ሲያልፍ ደግሞ ከ14 ዓመት በኋላ ያሳካው ክብር ነበር። ከዛ በኋላ ለአርሰናል በየዓመቱ የአውሮፓ ቻምፒየንስ ሊግ መሳተፍ እንደ ቀድሞ 4ኛ ሆኖ በቻምፒየንስ ሊግ ክብር ማጠናቀቅ ሳይሆን አንደኛና ሁለተኛ ደረጃ ለሊጉ ፉክክር በማድረግ ውስጥ ቻምፒየንስ ሊግን የሚያገኝ ቡድን ሆኗል። አሁን ሩብ ፍጻሜን መቀላቀል ለአርሰናል ያን ያክል ትልቅ ክብር ሊሆን አይችልም። ቻምፒየንስ ሊግ መሳተፍ ትልቅ ክብር ሊሆን አይችልም። ጥሎ ማለፉን መሳተፍ ትልቅ ክብር ሊሆን አይችልም። እንደ ሪያል ማድሪድ አይነት ቡድኖችን በሩብ ፍጻሜውና በግማሽ ፍጻሜው እያገኘ እስከ ፍጻሜ እስከ ሙኒኩ ጉዞ ድረስ የሚሄድ ቡድን መሆን መቻል አለበት የሚል ትልቅ ጥያቄ አለ። ሚኬል አርቴታ በዚህ ጨዋታ ላይ ሀሳቡን ሲገልጽ አሰልጣኝ የሆንኩትም አንዳንድ ነጥቦችንም የማነሳበት ትልቁም ጉዳይ ደግሞ እንደ ሪያል ማድሪድ አይነት ቡድኖችን በአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር እያሸነፉ ወደ ቀጣይ ዙር ማለፍ የሚችል ሰውና አሰልጣኝ መሆን አለብኝ የሚል ትልቁን ጥያቄ አንስቷል። ዘንድሮ አርሰናል በፕሪሚየር ሊጉ ያን ያክል ትልቅ እድል አለው ተብሎ አይነሳም። 100% የጨዋታ መርሃ ግብሮችን ለማሟላት ካልሆነ በስተቀረ በዛሬው የጨዋታ መርሃ ግብር ላይ የበለጠ ትኩረት የሚያደርግ ነው። ስለዚህ የአርሰናል ትልቅ የሜዳ ጉዳዮች የሚነሱበት ነጥቦችን ደግሞ ማንሳት ይኖርብናል። ሚኬል አርቴታ ግን ከዚህ ጨዋታ ጋር አያይዞ ካነሳቸው ነጥቦች አንዱ አሰልጣኝ ሆንኩትና ወደ እግር ኳስ ዓለም የገቡበት ዋነኛው ምክንያት እንደ ሪያል ማድሪድ አይነት ቡድኖችን ማሸነፍና ወደ ቀጣይ ዙር ማለፍ ሲቻል ነው ብሏል። ትልቁ ጥያቄ የገብርኤል ማጋሌሽ ጉዳይ ነው። አርሰናል በተጫዋቾች ጉዳት ምክንያት የታመሰ ይገኛል። ሪያል ማድሪድን በእርግጥ ሌላኛው ጉዳት የሚያስተናግዱ ተጫዋቾች ያሉበት ቡድን ነው። ማጋሌሽ፣ ገብርኤል ጄሱስ፣ ካይ ሃቨርትዝ በጉዳት ምክንያት በዛሬው ጨዋታ አመቱ ሙሉ የማይገኙ ተጫዋቾች መሆናቸው ይታወሳል። በዛኛው በኩል ደግሞ ስንመለከት ደግሞ እነ ዳኒ ሴባዮስን መመልከት ያስፈልጋል። በሪያል ማድሪድ በኩል የዛሬ የገብርኤል ጄሱስን ቦታ አርሰናል በምን መንገድ ሊሞላው ይችላል የሚለው ትልቁ ጥያቄ ነው። በአውሮፓ ቻምፒየንስ ሊግ ከሚኬል አርቴታና ከአርሰናል በላይ ሪያል ማድሪድና ካርሎ አንቸሎቲ ትልቅ ታሪክና ትልቅ እድል ያላቸው ናቸው። ግን ደግሞ እንደዚህ አይነት የኖክአውት ስቴጅ ጨዋታ በታሪክ ብቻ የምታሸንፈው አይደለም። በጨዋታው ላይ የምታደርገው ሂደት ወሳኝነት ይኖረዋል። ቡካዮ ሳካ ከ101 ቀናት ወይም ከ3 ወር ጉዳት መልስ ነው የተመለሰው። በዛሬ ጨዋታ መርሃ ግብር ለአርማው
አርሰናል ተጫዋቾች እንደሚጫወቱና ይህንንም ድል ማሳካት እንደሚችሉ ሀሳቡን ገልጿል። ሚኬል ሜሪኖም ከ19 ዓመት በፊት የተካሄደውን የአርሰናልን ታሪካዊ ገድል የበለጠ ከፍ ማድረግ እንደሚያስፈልግ ሀሳቡን የገለጸበት የጨዋታ መርሃ ግብር ነው። በዛሬው ሂደት ላይ አርሰናል ይህንን ታሪክ የበለጠ እንዴት ማድረግ ይችላል? በአውሮፓ ቻምፒየንስ ሊግ የበለጠ 568 ደቂቃዎችን ብንመለከት ገዙ በጨዋታ ሂደት ግብን እያስቆጠረ ረዥም ደቂቃዎችን መምራት የቻለ ቡድን ነው። በዛሬ የጨዋታ መርሃ ግብር ምናልባት አርሰናል በተከላካይ ቦታ ላይ ቲምበር ሳሊቫን እንዲሁም ደግሞ ኪቪዮር ሊያጣምር ይችላል ተብሎ ይጠበቃል። በተከላካይ ቦታ ላይ የማጋሌሽ አለመኖር ሌላኛው ችግር ስለሚኖር ቲምበር ሳሊባ፣ ኪቪዮርና ሉዊስ ስኬሊ ከጀርባ ባክፎሩ ላይ ሊያጣምራቸው እንደሚችል ይጠበቃል። የዲክላን ራይስ በዚህ አመት ወጥነት አለመኖር፣ ጉዳት ማስተናገድ ደግሞ ሌላኛው ትልቁ የአርሰናል ፈተና እንደሆነ ይታወቃል። ገዙ ኦዴጋርድ፣ ፓርቴና ራይስ በዚህኛው ጨዋታ ላይ እንደሚሰለፍ ይጠበቃል። በዛሬ ምሽት ላይ ሶስቱን ሊያጣምር ይችላል። የፊት መስመሩን ደግሞ ኗኔሪ፣ ሜሪኒዮና ማርቲኔሊ በዛሬ ጨዋታ መርሃ ግብር ላይ እንደሚይዙት ይጠበቃል። ገዙ በሪያል ማድሪድ በኩል ደግሞ ስንመለከት ኮርቷን እናገኛለን። ኮርቷ ባለፉት የጨዋታ መርሃ ግብሮች ላይ ብንመለከት በ90 ደቂቃ ሴቭ በማድረግ በአውሮፓ ቻምፒየንስ ሊግ ባለፉት የጨዋታ መርሃ ግብር ላይ የተሻለ ግብ ጠባቂ አድርገዋል። ሶስተኛ ግብ ጠባቂ አድርገዋል። በአውሮፓ ቻምፒየንስ ሊግ 4 ንጹህ ለግብ የሚሆኑ ኳሶችን ሴቭ በማድረግ በፐርሰንት ሬቱን ብንመለከተው 4 ሬት ያክል የሚሰጠው ነው። ዴቪድ ራያም ደግሞ 5ኛ ደረጃን ይዛል። ወደ 3.7 የሚሰጠው ግብ ጠባቂ ነው። ሁለቱም ግብ ጠባቂዎች በዚህ ረገድ በጣም የተሻለ ቁጥር ያላቸው ናቸው። ዛሬ በሪያል ማድሪድ በኩል ኮርቷ ግብ ጠባቂነት ስፍራውን ይዛል። ይሄኛው አንደኛው ትልቁ እድል ሊሆን ይችላል። የኮርቷ የሰሞኑን የጉዳት ጉዳይ ሲነሳ ነበር፣ እናነሳቸዋለን። ሌሎችም ጉዳዮች ይኖራሉ ከኮርቷ ጋር አያይዘን። ግን እንደ መጀመሪያ መመልከት የሚኖርብን ገዙ ከአሰላለፉ በፊት ይሄ ግምታዊ አሰላለፍ ነው፣ ሊሆንም ላይሆንም ይችላል። በተለይ ለአርሰናል 1 ነጥብ ይነሳል። የማጋሌሽ አለመኖር ከጀርባ ቲምበር ሳሊቫ፣ ኪቪዮርና ሉዊስ ስኬሊ የተከላካይ ስፍራውን ቦታ ይመሩታል ተብሎ ይጠበቃል። በዚህኛው በኩል ደግሞ ቤሊንጋም፣ ሮድሪጎ፣ ምባፔና ቬኒሺያስ ጁኒየር ነው የፊት መስመሩን የሚመሩት። አየ በጣም ሻርፕ የሆነው አጥቂና በዛኛው በኩል ደግሞ ትንሽ የመከላከል ስጋት ያለበት ቦታ። ማጋሌሽ ለአርሰናል ግብ በማስቆጠርም ብቻ ሳይሆን በመከላከልም ባለፉት አመታት ምን አይነት ተጫዋች እንደሆነ ማስታወስ ያስፈልጋል። የተከላካይ ስፍራ ቦታ ላይ በተወሰነ መንገድ ክፍተት ይፈጠርበታል ተብሎ የሚጠበቀው ቦታ አለ ለአርሰናል። ያ ማለት ደግሞ ማጋሌሽን ማጣቱ ነው። ስለዚህ ቲምበር ሳሊባ፣ ኪቪዮርና ሉዊስ ስኬሊን ሲጠቀም ከፊት መስመሩ ደግሞ በዚህኛው በኩል ቤሊንጋም፣ ሮድሪጎና ምባፔ፣ ቬኒሺያስ ጁኒየር የፊት መስመሩን ይመሩታል። ሁለቱ ትልልቅ ጥሩ የሆነው ፓርትና ትንሽ ደግሞ በዚህኛው በኩል ስህተት የሆነው ፓርት የሚታይ ይሆናል በዛሬ ጨዋታ መርሃ ግብር። ሌላኛው ደግሞ ትልቁ የምናነሳው ደግሞ ሪያል ማድሪድ እንደ አርሰናል ጠንካራ የተከላካይ ክፍል ያለው ቡድን ደግሞ አይደለም። በዛው ልክ ግብ የሚቆጠርበት በአጠቃላይ ደግሞ በላሊጋው ላይም ከተመለከትከውና በመጀመሪያው በአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ብዙ ግብ የሚቆጠርበት ግብ ያስቆጥርም በአንድ ጨዋታ ከአንድ በላይ ግብ የሚቆጠርበት ቡድን ነው። በላሊጋው ብቻ 31 ግብ ተቆጥሮበታል። ይህንን ስትመለከት ሪያል ማድሪድ ዘንድሮ ተከላካዩ 100% ጠንካራ ነው ብለን የምታነሰው አይደለም። የአርሰናል ተከላካይም ከዚህ በፊት እንደነበሩት እንዳለፉት 2-3 ዓመታት ጠንካራ የተከላካይ ክፍል ባይኖረውም ግን በዓለም ላይ ደግሞ ከሚገኙ ድንቅ የተከላካይ ክፍል ጥምረት ካላቸው ባለፉት 2-3 ዓመታት በተደጋጋሚ መጣመር የቻሉ የተከላካይ ክፍል ያለበት ነው። በዚህኛው ዓመት ግን ጉዳት የሚያጋጥመው ክፍል ሆኗል። ማጋሌሽን ማጣቱ ሳሊባ ማጋሌሽ ብለን እንጠራለን። በተከታታይ ወጥነት አለመኖሩ አመቱ ሙሉ ትልቁ ፈተና ይሆናል። ሪካርዶ ካላፊዮሪም ወደ አርሰናል ቤት ከመጣ በኋላ በወጥነት እየተጫወተ የሚገኝ ተጫዋች አይደለም። ስለዚህ የዛሬ ምሽት ጨዋታ የፊት መስመሩ በጣም ሻርፕ የሆነው የሪያል ማድሪድ ክፍል በአርሰናል በኩል ደግሞ ትንሽ ደግሞ ክፍተት አለበት ተብሎ የሚገመተው የተከላካይ ክፍል ቦታ ላይ በእርግጥ ጠንካራ ነው። በአንጻራዊነት ደግሞ ማጋሌሽን ማጣቱ ትልቅ ፈተና ሊሆንበት ይችላል። ሌላኛው ግን ለአርሰናል ትልቁ ተስፋ ደግሞ እነ ቡካዮ ሳካ ከፊት መስመሩ ላይ መኖራቸው የዛሬው ምሽት የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ከ19 ዓመት በኋላ ከ2005-2006 የጨዋታ መርሃ ግብር መልስ አርሰናል ይህንን ማሳካት ይችላሉ። ካርሎ አንቸሎቲ ስለዚህ ጨዋታ ሲጠየቁ አርሰናል እጅግ በጣም ትልቅ ቡድን ነው፣ በእንግሊዝ ውስጥ ከሚገኙ ምርጥ ቡድኖች መካከል አንደኛው ነው። የመጀመሪያ 90 ደቂቃውን ለማሸነፍ ወደ ሜዳ እንገባለን፣ የመልሱም ጨዋታ ግን ሳንቲያጎ በርናቦ ላይ እንደሚደረግ ደግሞ ማስታወስ ያስፈልጋል የሚል ትልቅ ቀብድ ያለው
አስተያየት ሰጥተዋል። ጫና የሚያሳድር ነው ሳይኮሎጂካሊ ተጫዋቾቹ ላይ ማለት ነው። እንግዲህ ሪያል ማድሪድ በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ከእንግሊዝ ክለቦች ጋር እንኳን በአጠቃላይ በዚህ የውድድር መድረክ ላይ የዋንጫ ክብራቸውን ራሱ ብንመለከት እሱ እንደ ቡድን ብቻውን 15 ጊዜ አንስቷል። ይህን ያው የእግር ኳስ ቤተሰቡ በደንብ ያውቃል። የእንግሊዝ ክለቦች ደግሞ በጥቅሉ ማንቸስተር ሊቨርፑል ነው ያው በእንግሊዝ ቀዳሚ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ 6 ጊዜ በማንሳት ከእንግሊዝ ክለቦች ሁሉ ቀዳሚው ሊቨርፑል ነው። ማንቸስተር ዩናይትድ 3 ጊዜ አንስቷል። ኖቲንግሃም ፎረስት እና ቼልሲ 2 ጊዜ አንስቷል። አስተን ቪላ እና ማንቸስተር ሲቲ ደግሞ እንደዚሁ የአውሮፓ ቻምፒየንስ ሊግ ያነሱ የእንግሊዝ ክለቦች ናቸውና አጠቃላይ የእንግሊዝ ክለቦችን በድምሩ እነዚህን ስትደምራቸው 15 የዋንጫ ክብር ነው ያነሱት እንደ እንግሊዝ እንደ ሀገር ማለት ነው። ሪያል ማድሪድ ደግሞ ብቻውን 15 ጊዜ የመድረኩ የዋንጫ ባለ ክብር ነው። ምን ያህል ከትልቅ ቡድን ጋር ዛሬ አርሰናል እንደሚጫወት ማሳያ ነው። እኔ አሁን የአሰልጣኝ ሚካኤል አርቴታ በሊግ ውድድሮች ላይ 2 ጊዜ እንግዲህ ለሊጉ የዋንጫ ክብር የተጠጋ ጉዞውን ማድረግ ችሏል። ይሄ ለአርሰናል በጣም ስኬት ነው ማለት ይቻላል። ፕሮግረስ እያደረገ መጥቶ የሊጉ ተፋላሚ እስከመሆን ድረስ የደረሰበትን ሂደት ተመልክተናል። ዘንድሮም 2ኛ ደረጃ ላይ ተቀምጦ ትመለከተዋል። አሁን ግን የአርሰናል ደጋፊዎች ደግሞ ተጨማሪ ጥያቄዎችን ተጨማሪ ፍላጎቶችን እያንጸባረቁ ነው የሚገኙት። እንደምታውቀው የሊጉን የዋንጫ ክብር ማምጣት ይፈልጋሉ። 2003-4 የውድድር ዘመን ይመስለኛል የእንግሊዝ ፕሪሚየር ሊግን ለመጨረሻ ጊዜ አርሰናል ያነሳው በነ ፓትሪክ ቬራ ዘመን በነ ቴሪ ሆነሪ ዘመን ማለት ነው። ከዛ ወዲህ በእንግሊዝ ፕሪሚየር ሊግ የዋንጫ ክብርን ለማሳካት በጣም የተቸገረበትን አመታቶች ነው የተመለከት ነው እና በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም ከተመለከት ነው በርከት ካሉ ጊዜያቶች በኋላ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ መመለስ የቻለው አርቴታ ነው። አርቴታ ከ7 ዓመታት በኋላም ወደ ሩብ ፍጻሜው አርሰናል እንዲገባ አስችሎታል። ዘንድሮ ደግሞ እንደምታየው እስከ ሩብ ፍጻሜ ድረስ ባክ ቱ ባክ መምጣት የቻለበትን አጋጣሚ ተመልክተናል። ይሄ ለአርሰናል ደጋፊዎች ትልቅ ስኬት ነው ብዬ አስባለሁኝ። ይህንን ደግሞ ትልቁን መሰናክል ወይም ደግሞ አንድ ስቴፕ አሁን ወደ ግማሽ ፍጻሜ ለማለፍ ደግሞ ፊት ለፊታቸው ላይ የቆመው ገናናው ሪያል ማድሪድ ነው። የዛሬው ጨዋታ በጣም የሚጠበቀው በምክንያት ነው። እንግዲህ ሁለቱም ቡድኖች በየሊጋቸው ሁለተኛ ደረጃ ላይ ነው የሚገኙት። በሳምንቱ መጨረሻ ቀናት ደግሞ እንደምታስታውሰው በቫሌንሺያ ሪያል ማድሪድ ተሸንፏል። ለዚህ የዋንጫ ክብር ምን ያህል ፍላጎት እንዳለው በእርግጥ ለላሊጋውም ያን ያህል ባርሴሎና አራቀውም። ውስን ጨዋታዎች ላይ ነጥብ የሚጥልለት የሚስተካከልበት አጋጣሚ ሰፊ ነው። አርሰናል ደግሞ በተቃራኒው በሊቨርፑል የተበለጠው የነጥብ ብልጫ 11 እንደሆነ ታውቃለህ። የቀሩት ጨዋታዎች ደግሞ 7 ናቸው። ሊቨርፑልም አጥብቆ የሚፈልገው ወይም ብቸኛው የዋንጫ ክብሩ በዘንድሮ ዓመት የፕሪሚየር ሊጉ የዋንጫ ክብር ነው። ስለዚህ አርሰናል ደጋፊዎች አሁን ሪያል ማድሪድን አልፎ እንደሄድላቸው ይፈልጋሉ። ነገር ግን አሁን ያለው ደግሞ የአርሰናል የስኳድ ዴብዝን ካየኸው ከሪያል ማድሪድ ጋር ሲነጻጸር እውነታውን ለመቀበል የሚያስገድደን ይመስለኛል። ምክንያቱም ባልተደረገ ጨዋታ ይሄ ነው ብለን ላትገምት ትችላለህ። ነገር ግን አርሰናል ዘንድሮ የተሻለ ማንቸስተር ሲቲ እንዲህ በደከመበት ሁኔታ ላይ የሊጉን የዋንጫ ክብር የማሸነፍ ትልቅ እድል አግኝቶ ነበር። ነገር ግን ሊቨርፑል ደግሞ የባሰ ሆኖ መጥቷል ማለት እንደዛም ሆኖ ቀደም ሲል ያነሳቸው የሊጉን የዋንጫ ክብር የሚያሳካበት አጋጣሚዎች ተፈጥረውለት ነበር። ነገር ግን በሌላ መንገድ ደግሞ ስትመለከተው አርሰናል ይህን እንዳያሳካ ከሚያደርጉት ጉዳዮች መካከል አንደኛው የተጫዋቾች ጉዳት ነው። ሙሉ ለሙሉ ከቅርብ ሳምንታቶች በፊት እንደምታስታውሰው የአጥቂ ስፍራ ዲፓርትመንት በአጠቃላይ ጉዳት ላይ ነበሩ ተጫዋቾቹ። አሁን ደግሞ ወደ ኋላ መጥቷል። በአርሰናል በአጠቃላይ ያለፉትን 3 ዓመታቶች አካሄድ ላይ ከተመለከትከው የጀርባ አጥንት ሆነው የምንመለከታቸው የክለቡ አይነኬ ተጫዋቾች ከምትላቸው አንደኛው ገብርኤል ማጋሌጅ ነው። ዊሊያም ሳሊባ በጥሩ ሁኔታ እንዲጫወት፣ ገብርኤል ማጋሌጅም ራሱ በጥሩ ሁኔታ እንዲጫወት፣ ቡድኑም ጥሩ እንቅስቃሴ እንዲኖረውና እምነት እንድታሳድርበት የፊት መስመር አጥቂዎች ወደ ኋላ ሳይመለሱ የፊተኛው ስራቸው ላይ ብቻ በተሳካ ሁኔታ ስራቸውን ግባቸውን እንዲመቱ የእነዚህ ተጫዋቾች የኋላ እንቅስቃሴ በጣም አስተማማኝ መሆን አለበት እና ይሄ ነገር ተሸርፏል። አሁን በመጠኑም ቢሆን ገብርኤል ማጋሌጅ በቡድኑ እንቅስቃሴ ላይ እና ስነ ልቦና ላይ የሚያሳድረው ተጽዕኖ አለ የዚህ ተጫዋች አለመኖር። ምናልባት ዛሬ ሳሊባና ኪቪዮር የሚጣመሩ ከሆነ ትልቁ ጥያቄ እዚህ ጋር ነው። የአርሰናል ጠንካራ ጎኑ የነበረው እስካሁንም ድረስ በዋንጫ ፉክክር እንድንመለከተው ያደረገን የፊት መስመሩ ጠንካራ መሆን አይደለም። በተለይ ደግሞ በዚህ ዓመት ለምን ሳካን ከተመለከትከው 3 ወር ያክል ጉዳት የገጠመው ተጫዋቹ ነው። ግብን የሚያስቆጥረው በተለያዩ ተጫዋቾች ነው። ስቲል እኮ በእነዚሁ ራሱ በነ ገብርኤል ማጋሌጅ የአርሰናል ለምሳሌ በዚህ ዓመት እስከ ተወሰነው የጨዋታ መርሃ ግብር ድረስ የሚያስቆጥራቸው ግብ
30% የሚሆኑ የቆሙ ኳሶች ናቸው። ከቆሙ ኳሶችም ደግሞ ከ30% ደግሞ የሚያስቆጥረው ግቡ ደግሞ በተከላካይ ተጫዋቾች። አንደኛው ደግሞ ማጋሌሽ ነው። በቻምፒየንስ ሊግም አሳይቷል፣ በፕሪሚየር ሊጉም አሳይቷል። የግቡ ምንጭ ከአጥቂዎች በዘለለ 30% የቆሙ ኳሶች መነሻ ምክንያት የሆነ ከዚህ ውስጥ ደግሞ ከ30% ውስጥ ደግሞ አብዛኛውን ደግሞ ግብ የሚያስቆጥሩ ደግሞ የተከላካይ ስፍራ ቦታ ተጫዋቾች ናቸው። መከላከል ብቻ ሳይሆን ግብ ማስቆጠርም ይችላሉ። ረዣዥም ኳሶችንም አሲስት በማድረግ የተሻለ ሪከርድ አለው አርሰናል። ደካማ ጎኑ ብለህ ደግሞ የምታነሳው ደግሞ የፊት መስመሩ ነው። በተለይ ደግሞ ከ3 ወር በፊት የቡካዮ ሳካ መጎዳት የፊት መስመሩ ጥምረት እንዳይኖረው አድርጎታል። የራሂም ስተርሊንግ ወደዚህ ቡድን መምጣት ለአርሰናል በትልልቅ ጨዋታዎች ላይ ጥቅም ሲሰጡ አላየንም ወይም አላስተዋልንም። ሳካ በዛ ልክ ተተክቷል ብለህ የምታነሱ አይደለም። መተካት ሳይሆን ቦታውም አልተሸፈነም። ከዛ ባሻገር ማርቲኔሊ፣ ትሮሳርድ የዘንድሮ የውድድር ዓመት ብቃታቸው አምና በአርሰናል ቤት እንደሚያሳዩት አይደለም። ሜሪኒዮ እዚህ ቦታ ላይ አርሰናል ቢያንስ በዚህ የውድድር ዓመት 3 ተጫዋቾች ይሞክራል። ገብርኤል ጄሱስ ሲኖር ከዚህ ቦታ ላይ ይጫወታል። ሚኬል ሜሪኖ አሁን በአስገዳጅ ሁኔታ እዚህ ቦታ እየተጫወተ ይገኛል። ካቨርዝ ይህን ቦታ እየሸፈነ እየተጫወተ ይገኛል። በአማራጮች የተሞላ ቦታ ነው። ትንሽ ከግብ ጋር የማግባት ሙከራ የተሻለ እንቅስቃሴ ያለው በሙሉ የሞከረበት የሚገኝ ቦታ ነው። የሜሪኖ ጨዋታ ኪንግ ፓወር ስቴዲየም ላይ ከሌስተር ሲቲ ጋር የመጀመሪያ የጨዋታ መርሃ ግብር ላይ 2 ግቦችን አስቆጥሮ አርሰናል ኪንግ ፓወር ላይ ከሜዳ ውጭ የጨዋታ መርሃ ግብር ሌስተር ሲቲን ካሸነፈበት ጨዋታ ጀምሮ የካቨርዝ የዱባይ መልስ ጉዳት በኋላ ሚኬል ሜሪኖ እየሸፈነ ይገኛል ይህን ቦታ። በተመሳሳይ የመሀል ሜዳውም ደግሞ ወጥነት ብቃትን አለማሳየት ኦዴጋርድ ጉዳትን አስተናግዷል። በአንጻሩ በዚህኛው ጨዋታ አይደለም ከዚህ ጨዋታ በፊት ነው ጉዳትን ያስተናገደው በዚህ ዓመት ማለት ነው። ዲክላን ራይስም ጉዳት ያስተናገደበታል በዚህ ዓመት ላይ። በአንጻሩ እንደውም ከጉዳት ርቆ እየተመለከት ነው የምንገኘው ተጫዋች ቶማስ ፓርቴ ነው በዚህ ዓመት። አምና በጉዳት ምክንያት ሌላኛው ችግር ሲፈጥር የነበረው የፓርቴ አለመኖር ነው። 2022 2023 ይህንን እንመለከታለን። ዘንድሮ ግን በአንጻሩ በየጨዋታው በወጥነት እየተመለከት ነው ከምንገኘው ተጫዋች መካከል ቶማስ ፓርቴ ነው። ስለዚህ በዚህኛው ቦታ ያሉትም ተጫዋቾች ከጀርባም ያሉት ተጫዋቾች አርሰናል በአጠቃላይ እንደ ዲፓርትመንት ጉዳት ያስተናገደበት ጨዋታ ነው። ስለዚህ በዚህኛው የጨዋታ መርሃ ግብር ግን በተለይ ለአርሰናል ዛሬ ይፈተንበታል ተብሎ የሚታሰበው የፊት መስመሩ ጠንካራ የሆነው የሪያል ማድሪድ የፊት መስመር በአንጻሩ ደግሞ ትንሽ ክፍተት አለበት ከሚባለው ከተከላካይ ስፍራ ቦታ ላይ ከሚገኙ ተጫዋቾች ጋር መገኘቱ ሌላኛው ፈተና ሊሆን ይችላል። ለሪያል ማድሪድም ደግሞ ሌላኛው ደግሞ ትልቁ ፈተና የቡካዮ ሳካ ደግሞ መኖር የበለጠ ደግሞ የተከላካይ ስፍራ ቦታ ላይ ጠንካራ አለመሆኑ የሚታወቀው ሪያል ማድሪድ ሳካ ነው ፊት ለፊት የሚያገኘው። ለዚህ እኮ ነው የነ አርኖልድን ገበያ ላይ መፈለግ አይደል እንዴ በዚህኛው በኩል እነ ብሩኖ ፈርናንዴዝ መፈለጉ የነ ሉካ ሞድሪች መሳሳት ከዛ ውጭም ደግሞ የተከላካይ ስፍራው መድከም ነው በዝውውር መስኮቱ የበለጠ ሪያል ማድሪድ በክረምቱ በነጻ ዝውውርም በግዢም ወደ ገበያ እንዲወጣ የሚያደርገው። ስለዚህ የፊት መስመሩ ሻርፕ የሆነው የፊት መስመር አጥቂ ስፍራ ቦታው ከጀርባ ካለው ከተከላካይ ስፍራ ቦታው ጋር የሚገናኝበት ስለሚሆን ተጠባቂ ያደርገዋል። እነዚህ ቡድኖች ከ19 ዓመት በኋላ ነው የሚገናኙት። በእርግጥ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ታሪክ ክብር ከተመለከትከው ገዙ በተከታታይ ዓመት ክብሮችን ካሳካ በኋላ በተለይ 1990 2001 2002 ላይ የዋንጫ ክብርን ካሳካ በኋላ ለ12 ዓመታት ማድሪድ በአውሮፓ ቻምፒየንስ ሊግ ክብርን እኮ የሚያሳካ ቡድን አልነበረም። እስከ 2013 እስከ 2014 ድረስ እኮ ሪያል ማድሪድ እኮ ላለፉት 12 ዓመታት እኮ ክብርን ሲያሳካ አልነበረም። ከ2010 በኋላ ከ2001 በኋላ 2001 2002 ላይ ነበር የመጨረሻ ክብሩን ያሳካው። ከዛ በኋላ 2013 2014 ላይ ነው ክብሩን ያሳካው። ያ ማለት ኦልሞስት ስትቆጥረው ወደ 11 ወደ 12 ዓመታት ቆይታ ነበሩ። ከዛ በኋላ ነው በተከታታይ 2013 ላይ እናነሳለን 2015 2016 2017 2022 እያለን እስከ አሳለፍነው የውድድር ዓመት ድረስ የምንጠቅሰው። ስለዚህ ከ2001 በኋላ ሪያል ማድሪድ ወደ ቻምፒየንስ ሊግ ክብሩ የተመለሰበት ጊዜ 2013 2014 የውድድር ዓመት ነው። ያ ማለት ደግሞ ኦልሞስት ከ11 እስከ 12 ዓመት ጊዜ ይጠቀሳል። ከዛ በፊት ግን የነበረው ተከታታይ ዓመት ላይ የምናነሳው የ1990 2000 2001 2002 የታሪክ ክብሮች እናነሳለን። ወደዛም ደግሞ ራቅ ያሉ ታሪኮች አሉበት። እስከ 1955 ዓመት ጀምሮ በአውሮፓ ቻምፒየንስ ሊግ የመጀመሪያ ክብሩን ያሳካበት ሪያል ማድሪድ አንድ ብሎ የአውሮፓ ቻምፒየንስ ሊግ ክብር ያሳካበት የ1955 ታሪክ ይነሳል። በእርግጥ የሚገርም ማድሪድ በአውሮፓ ቻምፒየንስ ሊግ ክብር ላይ ገዙ ከታሪክ አንጻር ስናነሳ የሶስትዮሽ ክብሮችን ያሳካበት ጊዜ ቀላል የሚባል አይደለም። ለምሳሌ በአውሮፓ ቻምፒየንስ ሊግ የመጀመሪያ ታሪኩ ሪያል ማድሪድ
በአጠቃላይ 15 የዋንጫ ክብሮችን ሲያሳካ 1955-56 ላይ የመጀመሪያ ታሪኩን በአውሮፓ ቻምፒየንስ ሊግ አሳካ። በቀጣይ ዓመትም 56-57 ላይ ሁለተኛ ታሪኩን አሳካ። ተከታታይ ድጋሚ 1957-58 እንደዚሁ ሌላኛውን የዋንጫ ክብር ያሳካበት ነው። በተከታታይ ጊዜያቶች ላይ እስከ 1959-60 ላይ ሪያል ማድሪድ በተከታታይ ጊዜያቶች የዋንጫ ክብር ያሳካበት የውድድር ዓመት ነው። ከዛ በኋላ 2001 ላይ ማድሪድ የዋንጫ ክብርን አሳካ። ለ11-12 ዓመታት ከመድረኩ ራቀ። ከ2013 ከ2014 በኋላ ደግሞ በተከታታይ ክብሮችን እያሳካ እስከ አሳለፍ ነው የውድድር ዓመት 2023-2024 ድረስ በአጠቃላይ 15 የዋንጫ ክብሮችን አሳካ። ለአርሰናል ደግሞ የተሻለ ታሪኩ ደግሞ ብለን የምናነሳው ደግሞ 2006 የፍጻሜ ተፋላሚ የነበረበትን ታሪክ ነው። ከዛ በኋላ በጥሎ ማለፍ በ16 ውስጥ በሩብ ፍጻሜ በግማሽ ፍጻሜ አርሰናልን ተመልክተናል። ከዛ በመቀጠል ግን በተለይ ከሚኬል አርቴታ መምጣት በፊት በ7 ዓመታት ውስጥ ሲቸገርበት የነበረው የአውሮፓ ቻምፒየንስ ሊግ ተሳትፎን ዳግም ያገኘበት እድል ሆነ። ከዛ በመቀጠል ግን በተከታታይ ዓመታት ወደ መድረኩ የተመለሰበት ከ14 ዓመታት በኋላ ደግሞ ከፍ ያለበትን ታሪክ አሳይቷል። ዛሬ ግን ሜዳ ላይ ምን ልንመለከት እንችላለን? የመጀመሪያው ጨዋታ ኤምሬትስ ላይ ይደረጋል። በሳምንቱ ደግሞ ወደ ሳንቲያጎ በርናቦ የሚያመራ ይሆናል። ጋው እንግዲህ በጣም አዝናኝ ጨዋታ ሊሆን እንደሚችል ይገመታል። በእርግጥ ብዙዎች ጥንቃቄ የተሞላበት ጨዋታ ከተጫዋቾች አንጻር ማለት ነው ተጫዋቾች በዚህ ጨዋታ ላይ ቢጫ ካርድ የሚመለከቱ በተለይ በሪያል ማድሪድ በኩል በዚህ ጨዋታ ላይ ቢጫ ካርድ የሚመለከቱ ተጫዋቾች በመልሱ ጨዋታ ያለመሰለፍ ነገራቸው ምናልባት እንቅስቃሴያቸውን ሊገታው ይችላል እየተባለ ነው። በአርሰናል በኩልም እንደዚሁ በሪያል ማድሪድ በኩልም እንደዚህ አይነት ተመሳሳይ ነገሮችን እያየን እንገኛለንና በሪያል ማድሪድ በኩል ወሳኝ ተጫዋቾች ጥንቃቄ እንዲያደርጉ እንደዚሁ መረጃዎች እየወጡ ነው የሚገኙት። ለምሳሌ እንደነ ቪኒ ጁኒየር አንድ ቢጫ ካርድ በዚህ ጨዋታ ላይ ከተመለከቱ ምናልባት በቀጣዩ የመልስ ጨዋታ ላይ የማይሰለፉበት እድል አለ። ሮዲገር፣ ሉካ ሞድሪች፣ ካማቪንጋ፣ ሉካስ ቫስጌስ እንዲሁም ደግሞ ኤንሪክ ራሳቸው አሰልጣኙ ካርሎ አንቸሎቲንም ጭምር ማለት ነውና በአርሰናል በኩል ደግሞ ገብርኤል ማርቲኔሊ፣ ዴክላን ራይስ እነዚህ ወሳኝ ተጫዋቾች ናቸው ቲምበርን ጨምሮ ማለት ነውና ቢጫ ካርድ ካዩ በመልሱ ጨዋታ ላይ የማይሰለፉበት እድል ሰፊ ነው። እንግዲህ ትልልቅ ተጫዋቾች አሉ በዚህ ክለብ ውስጥ በሁለቱም ክለብ ውስጥ በጣም ጠንካራ ጨዋታ ሊሆን እንደሚችል እንገምታለን። ይህን ጨዋታ እንግዲህ ምሽት 4 ሰዓት ሲል በኤምሬትስ ስቴዲየም ጅማሮውን ያደርጋል። ነገ ደግሞ ትርታ ስፖርት ጨዋታው ከተደረገ በኋላ አጠቃላይ ያሉትን ስፖርታዊ ሁነቶች ወደ እናንተ የሚያደርስ ነው የሚሆነው መረጃዎችን በማካተት ማለት ነው። መውጫ አለ